ሰበር የድል ዜና የመሐመድ ተሰማ የብሪት ጎማ ጮቄ ላይ ተንፍሷል። ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ቢቡኝ አባዳሞ ሻለቃ ታሪክ ሰርቷል። የአማራ ሕዝብ የራሱን አሳልፎ የማይሰጥ የሌሎችን የማይነካ ኩሩ ሕዝብ ነው። ነገር ግን ጊዜ የሰጠው ቅል ሆነና ነገሩ ብልጽግና መራሹ የአብይ አህመድ ስርዓት የአማራን ሕዝብ ረፍት በመንሳት በትውልድ ቀየው መታወቂያ እየጠየቀ ሰራዊት አዝምቶበት በርስቱ እንዳይኖር ንብረቱን እየዘረፈ ድፍን 3 ዓመታት ሞልቶታል። ይሁን እንጂ ይህንን የሚቀበል አማራዊ ማንነትና ስነ ልቦና በታሪክ ዛሬም የለም። ይህ እብሪተኛ ስርዓት 6 ክፍለ ጦር ሰራዊትና በሜካናይዘር ታጅቦ ወደ ጎጃም ጮቄ ቀጠናው አሰማርተዋል። የጮቄዋን ከተማ ዋብርን መቀመጫ አድርጎ ወደ ደባይ ሰዴና ሰናኔ በሜካናይዘር እየታጀበ እንቅስቃሴ ሲያደርግ ቆይቷል። ይህንን የተመለከቱ ከቢቡኝ ወረዳ የወጡ ጀግኖች ስለ ጉዳዩ መነጋገርና ማቀር ጀምረው ነበር። ጠላት ወገን ላይ እያደረሰ ያለውን በደል እጅጉ አበሳጭቷቸዋል። ጠላት ጠዋት ሞቶ እኔ ልሙት ማታ ከሺ ቀን ይበልጣል የአንድ ቀን ደስታ በማለት 50 አለቃ ስማቸው ቢሻው ፋኖይን አዲስ አለሙ የ54ኛ ክፍለ ጦር ወታደራዊ አዛዥ አርበኛ ስባሉ በአምላክ ፋኖ እንዳለማው ስለሽ የሻለቃው ሰብሳቢ ፋኖ ጌታው አያሌው የሻለቃው ምክትል ሰብሳቢ መቶ አለቃ ንሙት መርሻ ዘመቻና ፋኖ አስናቀው ስዬ የሻለቃው ምክትል ዘመቻ ፊት አውራሪነት የቢቡኝ አባዳሙ ሻለቃን በመያዝ ዋብር ላይ ጀብድ በመስራት ታሪካቸውን ጽፈዋል። በወደ ውጊያውም 1 ድሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርተር ቅንቡላ፣ 42 ክላሽ፣ 1 አይኮን መገናኛ፣ 18 ቦምብ፣ 64 የክላሽ ጋዘና፣ 32 ወታደራዊ ሻንጣና በርካታ የድሽቃና የብሬን ጥይት እንዲሁም በርካታ የክላሽ አስቃጥላ ጥይትና ወታደራዊ ቁሳቁሶች የተማረከ ሲሆን የ10ኛ ክፍለ ጦር 4ኛ ሬጅመንት አመራር ከነ ሙሉ አባሉ ሙሉ በሙሉ ተደምስሷል ሲል አፋብን ጎጃም ጠቅላይ ግዛት ቴዎድሮስ 201ኛ ኮር ህዝብ ግንኙነት ገልጿል። በተያያዘም ራሱን እንደ ንስር እያደሰ የመጣው ጣና ገላውዲዮስ ክፍለ ጦር የአንበሳው ብርጌድ ስያሜን ወደ ሬጅመንት 2 መቀየሩ ተገለጸ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ጣና ገላውዲዮስ ክፍለ ጦር ነሐሴ 11 ቀን 2018 ዓ.ም ከአንበሳው ብርጌድ አባላትና አመራሮች ጋር ጥልቅ ውይይትና ግምገማ አድርጓል። ራሱን እንደ ንስር እያደሰና አደረጃጀቱን በማዘመን ላይ የሚገኘው ክፍለ ጦሩ በቅርቡ ነሐሴ 9 ቀን 2018 ዓ.ም ክፍለ ጦሩ በአዲስ የአደረጃጀት ሪፎርም ሰርቶ ማጠናቀቁን ይፋ አድርጎ ነበር። በመሆኑም ከዝና ከኮር በተቀመጠለት አቅጣጫ መሰረት ከስሩ ካሉ ብርጌዶች ጋር ላለፉት 3 ወራት የተከናወኑ ወታደራዊና ፖለቲካዊ እንቅስቃሴዎችን በጥልቀት ገምግሟል። ዎችንም አስቀምጧል። ስለሆነም ጊዜውን የዋጀ ወታደራዊ አደረጃጀት ለመገንባት በሚደረገው ጥረት ውስጥ እስከዛሬ አንበሳው ብርጌድ በመባል ይታወቅ የነበረው አሃድ ከነሐሴ 11 ቀን 2018 ዓ.ም ጀምሮ አዲስ ውቅር አደረጃጀቱን ሬጅመንት 2 ተብሎ እንዲጠራ ተወስኗል ሲል ክፍለ ጦሩ አስታውቋል። ሌላ ወለጋ ላይ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል? አዲስ አበባ የኦሮሞ ናት ከሚሉት ውስጥ እኔን ቀንሱኝ ሲሉ ፕሮፌሰር ህዝቃኤል ጋቢሳ ገልጸዋል። ኦሮሞ አዲስ አበባን አልፈለገም። ኦሮሞ የሚፈልገው ነቀምትን፣ ጅማ፣ ሻሸመኔን ማስተዳደር ነው። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል? አዲስ አበባ የነዋሪዎቿ ናት ብለዋል። ሌላው ዘላለም መንግስቴ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ፌዴራል ምክትል ኮሚሽነርነታቸው ተመልሰዋል። የአማራ ክልል ፖሊስ ዋና አዛዥ ዘላለም መንግስቴ ዶክተር ከኃላፊነታቸው ተነስተው አስቀድመው ወደ ነበሩበት የፌዴራል ፖሊስ ምክትል ኮሚሽነር መመለሳቸውን ክልሉ አስታውቋል። ዘላለም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት በወርሃ መጋቢት 2017 ዓ.ም ነበር። እርሳቸውን በመተካት ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው በክልሉ ርዕሰ መስተዳድር አረጋ ከበደ መሾማቸውን ክልሉ አስታውቋል። ክልሉ ዘላለም ከኃላፊነታቸው መነሳታቸውን ይግለጽ እንጂ ከኃላፊነታቸው ለምን እንደተነሱ ያለው ነገር የለም። የቀድሞ ዋና አዛዥ ከ10 ቀናት በፊት የክልሉን ፖሊስ የ2018 በጀት ዓመት የስራ አፈጻጸም ግምገማን አካሂዶ ነበር። በወቅቱ ንግግር ያደረጉት ዘላለም ባለፈው የበጀት ዓመት የህዝብን ሰላምና ደህንነት ለማረጋገጥ የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውንም ተናግረው ነበር። ሌላው ለከበባ የመጣው የብልጽግና ጥምር ጦር በከበባ ድባቅ ተመቷል። ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራው የብልጽግና ወንበር ጠባቂ ጥምር ጦር መነሻውን ከረርቲ ከተማ በማድረግ በተላላኪው ሚሊሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ድባቅ መመታቱ ታውቋል። ለከበባ የመጣው የጠላት ኃይል በአፋብን ሸዋ ጠቅላይ ግዛት አሳምነው እስከ ሰም 2ኛ ኮር ነበልባል ክፍለ ጦር በደፈጣ ውጊያ መመታቱን የኮሩ ህዝብ ግንኙነት አስታውቋል። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱ ሽፋን እንዲደረግለት ጠይቆ ብዙ 23 ታግዞ ከባልጭት ወደ ክርስቶስ ሰምራ ያቀናው አባዳሌ በተባለ ቦታ በተዘጋጀለት ቦታ ገብተው በተናዳፊዎቹ ፋኖች በተወሰደበት የደፈጣ እርምጃ ክፉኛ መመታቱ ተረጋግጧል።
ከ300 በላይ የሚሆነው የአገዛዙ ጥምር ጦር ለከባቢ እንቀሳቀሰም ራሱ ከበባ ውስጥ ገብቶ በርካታ ኃይሉ ወደማይመለስበት ተሸኝቷል። በዚህም አውደ ውጊያ ድንቅ የተባለ የደፈጣ ኦፕሬሽን የተካኑት ነበልባሎቹ የፊት ማጥቃታቸውን እንደቀጠሉ ይገኛል። ሞትና ቁስለኛውን በአምቡላንስና አይሱዚ መኪና ጭኖ መመለሱ ሲረጋገጥ ሞትና ቁስለኞች ቁጥራቸው በውል አልታወቀም ሲሉ የግንባር ምንጮች ገልጸዋል። ሌላው የአብይ አህመድ የግል ጀነራሎች በወሎ ግንባር ያላቸው ስምር ይታወቀ። በሰቆጣ በኩል ሜጀር ጀነራል ተስፋዬ አያሌው 13ኛ እዝ አዛዥ ሲሆን በብርጋዴር ጀነራል ሁሴን አህመድ የተመራው 13ኛ እዝ 204ኛ ኮር አዛዥ በአበርገሌ ግንባር ኮሎኔል ገዳ በዳዳ 104ኛ ኮር አዛዥ ከላሊበላ ጀምሮ የዛታ ሐሙሲት ግንባር እንዲሁም በቆቦ በኩል ሌተናል ጀነራል አሰፋ ቸኮልና ሜጀር ጀነራል ግዛውማ ግንባር ያስተባብራሉ። ብርጋዴር ጀነራል አዲሱ በሩ የ801ኛ ኮር አዛዥና ከዶሮ ግብር ጀምሮ እስከ ተኩለሽ ድረስ የተሰማራ ብርጋዴር ጀነራል ጧሂር ሻህላ የ802ኛ ኮር አዛዥ እና ከሐራ ገቢያ እስከ ጮቢበር ድረስ የተሰማራ ብርጋዴር ጀነራል ደጀኔ ጸጋዬ የ202ኛ ኮር አዛዥና ከዞብል ጀምሮ እስከ አፋር ያሉ ግንባሮች የተሰማራ መሀል ወሎ ድጋፍ ሰጪ ብርጋዴር ጀነራል ደምሰው አንተነህ የ203ኛ ኮር አዛዥና የደቡብ ወሎ ከወረኢሉ ጀምሮ እስከ መርሳ ድረስ አንድ ኮር ይዞ የተሰማራ ብርጋዴር ጀነራል ተሾመ ይመር የ303ኛ ኮር አዛዥ በጋሸና ግንባር በድጋፍ ሰጪነት ተመድቧል። 3ኛ፣ 4ኛ፣ 6ኛ መካናይዝድ ኮሮች እና ሪፐብሊክ ጋርድ ክፍለ ጦሮች ሐራ ገቢያ ጀምሮ ጭፍራ ድረስ መንገዱን ሞልተው ተሰማርተዋል። ይህ ሁሉ የሆነው አብይ አህመድ ጀነራል ሳረ መኮንን በራሱ ትዕዛዝ ካስገደለ በኋላ ሰራዊቱን በፈለገው መንገድ ሪፎርም በማድረግ በሀገሪቷን ጦር ሀብት ላይ የሰለጠኑ ጀነራሎችን ህዝብ ለመጨፍጨፍ የሚውሉ የግል መጫወቻ ጄኖሳይድ ማስፈጸሚያ ሮቦቶች ሆነዋል። ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይ እዝ ጀነራል ኃይሌ ዘውባንተ ክፍለ ጦር የእዝና የክፍለ ጦር አመራሮች በተገኙበት ከሰዴ ሙጃ ወረዳ ህዝብ ጋር በሮቢት ከተማ ውይይት አደረጉ። የአፋብን ጎንደር ጠቅላይ ግዛት በላይ እዝ አንድነት ሂደት የፋኖን ወቅታዊ ቁመናና የትግል ስኬት፣ ቀጣይ የትግል አቅጣጫዎች እንዲሁም ከማህበረሰቡ ጋር ስላለው የደጀንነትና የትግሉ አጠቃላይ ሂደት በተመለከተ ጥልቅ ውይይት ተደርጓል። በህዝባዊ ውይይት መድረኩ የሮቢት ከተማ ነዋሪዎች፣ ማህበረሰብ ተወካዮች፣ የሀገር ሃይማኖት አባቶች፣ የሀገር ሽማግሌዎች በተገኙበት የጎንደር ፋኖ ወደ አንድነት መምጣቱን አስመልክተው ደስታቸውን የገለጹ ሲሆን በቀጣይ ይዞ ሁሉንም ኮሮችና ክፍለ ጦሮችን በማዋሃድ በጋራ ጠላታቸው ላይ እንዲዘምቱ ፖለቲካዊና ወታደራዊ ስትራቴጂዎችና መንደፍደፍ አስፈላጊ ነው ብለዋል። ባለፈው ጊዜያት በርካታ የአደረጃጀት ክፍተት የነበረበት ቀጠናው አሁን ላይ በሽሎ ሬጅመንት ራሱን ካለፉት ስህተቶችን በመማር ራሱን ለተሻለ ወታደራዊ ግዳጅ አዘጋጅተው የወረዳውን ማህበረሰብ በቅንነትና በሀቀኝነት እያገለገለ እንደሚገኝም ተጠቁሟል። በተጨማሪም ዘረኛውንና ጨፍጫፊውን ስርዓት እድሜ ለማሳጠል ትግሩን ህዝባዊ ማድረግና በአጭር ጊዜ መቋጨት በሚያስችለው ሁለንተናዊ ዝግጁነት መገኘት እንዳለበት የከተማው ነዋሪዎችም ገልጸዋል። በህዝባዊ ውይይቱን የመሩት የአፋብን ጎንደር ጠቅላይ ግዛት በላይ እዝ አደረጃጀት መምሪያ ኃላፊ አርበኛ አበበ መልኬን ጨምሮ ሌሎች የህዝቡና የክፍለ ጦሩ አመራሮች እንዲሁም ከበሽሎ ሬጅመንት አመራሮች ጋር በጥምረት ጠንካራ ገንቢ ሀሳቦች ተነስተው የትግሉን ደጀንና ባለቤት ህዝቡ መሆኑን በማረጋገጥ አስተያየት ተሰጥቶበት መግባባት ላይ ተደርሶ ውይይቱ በስኬት ተጠናቋል ሲል አፋብን ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ ገልጿል። በተያያዘም በግሸን ደብረ ከርቤ አምባሰል ወረዳ 023 ቀበሌ ማህበረሰብ ጋር ህዝባዊ ውይይት መካሄዱ ታውቋል። በታሪካዊቷ ግሸን ደብረ ከርቤ የአማራ ህዝብ የሀገር ሁሉና በመጠበቅ የነበረው ሚናና አሁን የገጠመው የሁሉና አደጋ መውጫ መንገድ በሚል መሪ ርዕስ ከአካባቢው ማህበረሰብ ጋር ሰፊ ውይይት ተደርጓል። በዚህም በአምባሰል ወረዳ 023 ቀበሌ በተካሄደው በዚህ ህዝባዊ መድረክ ላይ የምኒልክ ዕዝ ትምህርትና ስልጠና መምሪያ ኃላፊ አርበኛ መምህር ፍቅሩ ፈንታው፣ የዕዙ ህዝብ አስተዳደር መምሪያ አርበኛ አበበ ቀዮ፣ የዕዙ ምክትል ትምህርትና ስልጠና መምሪያ አርበኛ ዘሪሁን ደምሴ፣ የዕዙ ምክትል ፖለቲካዊ ጉዳዮች መምሪያ አርበኛ ስንታየው ተስፋውና የ104ኛ ኮር አመራሮች ተገኝተው ከነዋሪዎቹ ጋር በወቅታዊ አገራዊና አካባቢያዊ ጉዳዮች ላይ በጥልቀት ተወያይተዋል። በመድረኩ ላይ ንግግር ያደረጉት አመራሮች ግሸን ተተኪ የኢትዮጵያ ነገስታት የሚቀመጡበትና በአገረ መንግስት ግንባታ ታሪክ ውስጥ ከፍተኛ ስፍራ ያላት ታሪካዊ ቦታ መሆኗን አውስተው አሁንም ቢሆን የህዝቡን ህልውና በማስጠበቅ ወቅታዊ አደጋ በመመከት ረገድ ከአካባቢው ታሪካዊ ገጽታ ጋር ተመጣጣኝ የሆነ ከፍተኛ አስተዋጽኦ ማድረግ እንደሚገባ አስምረውበታል። በተጨማሪም ለአማራ ህዝብ የህልውና አደጋ የዳረጉ ዋና ዋና ምክንያቶችና ከዚህ ፈታኝ ሁኔታ ለመውጣት ህዝቡ ሊጫወተው የሚገባ ሚና ላይ ምን መሆን እንዳለበት ሰፊ ማብራሪያ ተሰጥቷል። አመራሮች አክለውም ትግላችን ፍትህና ዲሞክራሲ
ዲሞክራሲን ለማምጣት እንዲሁም የራሳችንን የህልውና ጥቅም ለማስከበር እንጂ የማንንም ጥቅም ለመጋፋት አይደለም ሲሉ ትግሉን መሰረታዊ ዓላማና ፍትሐዊነት አብራርተዋል። በውይይቱ ወቅቱ ከአካባቢው ህዝብ የተለያዩ አስተያየቶችና ስጋቶች የቀረቡ ሲሆን ነዋሪዎቹ ከዚህ ቀደም የአካባቢው ጥበቃ በመላላቱ ቀበሌያችን ለሌቦች፣ ለዘራፊዎች ተጋልጦ መቆየቱን ገልጸው አሁን በይፋ የተጀመረው ስርዓት የማስያዝ ስራ ተጠናክሮ እንዲቀጥልና አካባቢ ሙሉ በሙሉ ከአጸያፊ ድርጊቶች እንዲጸዳ ጠይቀዋል። በመጨረሻም ነዋሪዎቹ ከመካከላቸው የበቀሉ የጠላት ተላላኪዎችና ባንዳዎችን በጋራ በመታገል ለማስወገድ እንዲሁም ጠባቂ አጥታ ማን መጫወቻ ሆና የቆየችውን ግሸን ደብረ ከርቤ ወደ ሙሉ ሰላምና ስርዓት ለመመለስ ከሰራዊቱ ጋር በቅንጅት ለመስራት መወሰናቸውን አስታውቀዋል ሲል የአፋብን ወሎ ቤተ አማራ ምኒልክ ሚዲያና ኮሚኒኬሽን መምሪያ ኃላፊ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።